ጥርሴን የተኮሽ ምን ይዘጋሻል? ተናገሪያ። ይቅርታዎቹ ተጨማሪ ስላልኩት እኔ አንቺ የነካሽው ልብስ ምለብስ ይመስልሻል? እዚህ ቤት እስካለሽ ድረስ በገላሽ እኔን ማዝናናት ግዴታሽ ነው። ጥራት የጎደላቸው የግንባታ እቃዎች እኛ ሳይት ላይ ምን ይሰራል? እዚህ ወር ደሞዝ የለሽም። ባጠፋሽው ጥፋት ተካክሷል። አራት ገንዘቡ ያስፈልገኛል። ክርክር አልፈልግም። ይሄ ወረቀት ስንት እንደሚያወጣ ታውቂያለሽ? ብታውቂ ኖሮ በዘቀጣ አእምሮሽ እዚህ ላይ ባልሞነጫጨርሽ ነበር። እሺ ጥፋሽ የከርቸሌ ህይወት ከመረጥሽለት ንገሪው፣ አላስገድድሽም። እንዴት ዋላችሁ? ናሆም አስጠበቅ ነው። በጣም ይቅርታ፣ መንገድ እኮ ተዘጋግቶ ነው። አረ ስቀልድ ነው። ምን ነው ዝም አልሽ? ስላረፈርኩ መኮረፍ ሆነ? እሺ ይቀጣል። ዛሬ ለምንድን ነው የፈለግሽኝ? ያው እሱ ይንገርህ፣ ከኔ ይልቅ እሱ በደንብ ያውቃል። ምን መሰለህ ናሆም፣ እኔና እህትህ ከከተማ ወጥተን መዝናናት ፈልገን ነበር። እናቴን አስፈቅጃት ስለተቆጣች አንተን ማስፈቀድ ፈልገን ነው። እናታ ላይ ለዚህ ነው የተከፋሽው? እናንተ እኮ ትልቅ ሰዎች ናችሁ። እናትህንም ቢሆን እኔ እናገራታለሁ። ያው ለማስፈቀድ ያህል ነው። ይኸውላችሁ ሰዎች፣ አሁን ሁለታችሁም ትልቅ ሰዎች ናችሁ። በራሳችሁ ልትወስኑ ሊኖርባችሁ ይገባል። በቃ ከፈቀድክልኝ እኔ ልሂድ፣ ቤት እንገናኛለን። ቆይ እንጂ ሰሉ። እሺ በቃ ጠብቂኝ። እንጂ ሰዓቱ እንዴት ነው? እትዬ ምን ልጆች ስትመጣ ምግብ ምን እንደሚሰራ አልነገሩኝም። ማለት? አሁን እኮ መምጫዋ ደርሷል። እስካሁን ምንም እንዴት አልሰራሽም? ይነግሩኛል ብዬ እየጠበኩት ነበር እኮ። ጭራሽ እኔን ነው ስለ ስራሽ የምትጠይቂ? እንደሱ ማለት ሳይሆን አሁን ልጄን አታምጭብኝ። ዞር በይ ከፊቴ። ምን ትመስላለች እቺ ድሃ የድሃ ልጅ? ምን ማለት ምንድን ነው? ረጋ ብለሽ አትሄጂም እንዴ? ዛሬ ልጅሽ አድኖሻል። ሰላምዬስ? ወደ ክፍሏ ሮጣ ገብታለች። ምን ተፈጥሮ ይሆን ደግሞ? ሰላም ሰላም። እሺ አስፈቅዳለሁ አልኩሽ አይደል እንዴ? ምን ተፈጥሮ ነው? አረ ምንም አላውቅም። ላውራክ ብላ ጠርታኝ ትታኝ መጣች። ምናልባት ያወራችሁት ነገር አስከፍቷት እንዳይሆን። አረ እንደውም አላስከፋትም። እኔ የሚያወራው ከሲራክ ጋር ነበረ። የኔ መልስ ደግሞ እሽታ ነበር። ታዲያ ምን ነክቷት ነው? ያው አንቺን እንዳናገርሽ ፈልገው ነበር። ስለምን? ከከተማ መውጣት ስለመፈለጋቸው። ሊወጡ ነው እንዴ? አዎ። ምን ነው ሲራክ አልነገረሽም እንዴ? አንቺን እኮ ጠይቀውሽ አሽታሽን አላገኘንም ብሎኝ ነበር። ኧረ ነግሮኛል፣ ግን አይሆንም። እንዴ ምን ችግር አለ? ሁለቱም እኮ ትልልቅ ልጆች ናቸው። ከመቼ ወዲህ ነው ከኔ ተለይተው ለመኖር የወሰኑት? ከሀሳቤ መቼም ቢሆን ዝንፍ አልልም። አይ ሰላምዬ፣ የሚከፈት በዚህ ምክንያት ስለመሰለኝ ነው። በቃ ትንሽ ደቂቃ አምጥቷት ኮንፍራንስ ትወጣለች። እሺ በቃ ሁለቱንም ቁጭ አድርገን ብናወራቸው አይሻልም? እንደዛም ይቻላል። ግን ቆይ ልጅሽ አልደረሰችም እንዴ? ኧረ መምጫዋ ሰዓትማ አልፏል። የሲራክ ስልክ ግን እየሰራልኝ አይደለም። ካልሆነ እኔ ልሂዳ። እሱ እንኳን የበሳ አይመስለኝም። ሄዳ ከምትደክም ትንሽ ብንጠብቃቸው ይሻላል። ቀፋፋ ይህን ስራ ነው ደግሞ ቶሎ ሰርታ መጣት ሲያቀጣታል እንዴ? ሴሴ ተመስገን ልጅ መጣች። የኔ ውድ ልጅ ደህና ነሽ? እሰይ ተመስገን። ሰላም በጣም ነበር የናፈቅሽኝ ነው እንዴ? ወረኛ የናፈቀው እንዲያምርበታል እንዴ? አንዴም ትዝ አላልኩሽም። በይ ቁጭ በይ አትቁሚ። እንኳን ደህና መጣሽ። ቁጭ በይ። በጣም ናፍቀሽ ነበረ። አምሮብሻል ደግሞ። ተመስገን አምላሽ ተመስገን። ከስንት ጊዜ በኋላ ልጄን አገናኘኝ። ተመስገን። እናው እባላለሁ። የወንድምሽ ሚስት ወንድም ነኝ። እኔ ደግሞ ሜላት ልጄ። እና የሰው ሀገር እንዴት ነበር? ምንም አይደል። ጥሩ ይሆን ነው እንጂ እኔ እናትሽን ያስረሳሽ።
አረ አንቺንማ እንዴት ረሳሻለሁ? ይሄንን ሁሉ አመት ስትኖሪ አንዴ እንኳን መቼ ብቅ ብለሽ አየሽኝ? እንዴት መምጣት ተስኖሽ? የጎረቤታችን የብርቄ ልጅ እንኳን ስንት ጊዜ ነው መታ እናቷን ያየቻት? ኧረ ስቀልድሽ ነው፣ አትደንግጪ። እንዳልተመቸሽ ሲራክ ሁሉ ይነግረኝ ነበር። እማ ደግሞ በደረቁ ለምን ታደክሚያታለሽ? እኛም ደግሞ ርቦናል እንብላ። ውይ ሞት ይርሳኝ። ተነሱ ቅረቡ። እጅ መታጠቢያውን ለእሱ አሳያት። አንተም ተነስ ቅረብ። መክሊት መክሊት! አቤት እትዬ። ምን ያንቀርፍሻል? ቶሎ ቶሎ አትይም እንዴ? ምን እየሰራሽ ነው እስካሁን? አቀራርቢ እንጂ። መጣው ምን ሆነ ፈናታችሁ? ሰራተኛ ነው። ድጋሜ እንዳይለመድሽ ከወዳቂ ሰው ጋር እንደዚህ አይነት ሰፋጣ አልፈልግም። እሺ የኔና የሷን ነገር ለኔ ተይው፣ እኔ አስተካክለዋለሁ። ቁጭ በይ አንቺ። እንደዚህ አይነት ሰዎች ፊት ከተሰጣቸው አይቻልም። እቺ ልጅ አማታል እንዴ? ምን አይነት ነች? ቆሻሻ። አይኔ አወራታለሁ፣ እናንተ ተዋት። አይ ዝም ስትባል እያበዛችሁ ነው። ስሚ፣ የዚህ ወር ደሞዝ የለሽም። ባጠፋሽው ጥፋት ተካክሷል። ኧረ እትዬ ገንዘቡ ያስፈልገኛል። ክርክር አልፈልግም። ሌላው ቅጣትሽ ደግሞ መተኛት የለም። ሌሊቱን ሙሉ ይሄንን ቤት ስታጸጂ ታድሪያለሽ። አይ ካልሽ ደግሞ ይሄን ቤት ለቀሽ መውጣት ትችያለሽ። እትዬ እባክሽ አንዴ ተናገርኩኝ። ከዚች ማድ ቤት ንቅንቅ እንዳትዪ። ማንም ፊትሽን ማየት አይፈልግም። እና መቼ ነው ባለቤትህን ተስተውቂ? አሁንም እኮ ተኝታ ነው። ጥሩ ሚስት ናት ብዬ አስባለሁ። ባታስብ ይሻላል። እርኩስ ነች። ያው እኔ ላይማ ተነስታብኛለች። እኔ ላይ ማለት አልገባኝም። እዚህ ቤት መኖር አይገባሽም ብላ እንዲሁ ጠምዳኛለች። አይዞሽማ፣ ከዚህ በኋላማ እኔ ካጠገብሻለሁ። የዚህም ቤተሰብ ሰው ከሰራተኛ ጀምሮ ነው ስነ ስርዓት ማስይዛቸው። በምን መንገድ? እኛ ከተባበርን የትኛውንም ነገር ማድረግ እንችላለን። አንቺም ስለዚህ ንብረት እያሰብሽ ባልሆነ? አዎ። ምን ነው ችግር አለ? አይ ገርሞኝ ነው። ምኑ? እናትና ልጅ ከአንድ ወንዝ መቀዳታችሁ። የኔ ልጅ እኮ ናት። አስተውለው ግን ታውቃለህ ወንድሜ፣ ምኑ? የሚስትህ ንብረት በሙሉ ያንተ ነው። በእሷ ስም ምንም አይነት ንብረት ባይኖርስ? እሺ ሌላ መንገድ እንፈልግለታለን። አንተ ግን ንብረቱን በስሟ እንዲዞር አድርግ። የቻልከውን ሁሉ አድርግ። እሱን ለማድረግ እኔና እናትሽ ያልፈነቀልነው ድንጋይ የለም። እንዴት ናችሁ? ምን ነው ረበሽኳችሁ? ነው አይ ነው። እሺ እንግዲህ አስቀምጠው ግን መጥፋት ተገቢ ነው። ትንሽ አስቸኳይ ስራ ገጥሞኝ ነው። በጣም ይቅርታ። አይ ይሄን አልማ ይቅርታ ያስፈልገው። እትዬ ሻይ ላምጣው? አዎ ለናሆም ጨምረሽ አምጪለት። እና ስለምን እያወራችሁ ነበር? አሁን መጥቼ ጣቢያ እንዳልቀላቀልባችሁ። እናንተ ምን ታስባለህ? አንቺ ቅደም። እኔማ ያው በእማ ጉትጎታ ጥሩ ባል ከተገኘ ላገባ ወስኛለሁ። የማንም ግሳንግሳ መጫወቻ ነው። ለእንደዚህ አይነት ተራሶችማ ፊት መስጠት አያስፈልግም። ኧረ እኔ መች ፊት ሰጥቻቸው ለእኔም ነው የሚያስጠላው። ሰላሜ ነች እንጂ የምታቀርባቸው። ቢሆንም ገደብ ቢኖር ጥሩ ነው። እስካሁን በሩን አልከፈተችውም። ምንሽ ነው? አረ ምንም ትንሽ ስለደበረኝ ነው። ከመቼ ጀምሮ ነው ደግሞ የኔ ሳቄት ታዝም ብለው የሚደብራት? ወይስ ፍቅር ድጋሚ ያዘሽ? ትቀልዳለህ አይደል? እና ታዲያ ምን ልበልሽ እንደዚህ ስትሆኝ? እኔ ደህና ነኝ። አንተ ስለኔ አትጨነቅ። እንዴት ነው ታዲያ እንደዚህ እየሆንሽም አልጨነቀው? አሁን ሌላ ወሬውን ተይና የሆንሽውን እያንዳንዱን ነገር ንገሪ። ወንድሜ ደህና ነች አይደል? አዎ ደህና ነች። አይ በቃ ደህና መሆኗን ለማየት ነበር መምጣቴ። በቃ ተጫወቱ። እሺ ምን ነው? ምን ተገኘ? ኧረ ምንም፣ የሴትዮዋ ነገር ገርሞኝ ነው። ቆይ ለምንድን ነው ይሄን ያህል የጠመድሻት? ዝም ብለው አትመቸኝም።
ሁኔታዋ፣ አነጋገሯ ምናምን። እብድ እኮ ነሽ። ግን ደግሞ ሰሞኑን ደከምሽብኝ። ማለት የማጣሽ ያህል ይሰማኛል። ዋ ሁለተኛ እንደዚህ እንዳትልሽ። አንተም አታጣኝም፣ እኔም አላጣህም። ቆይ ግን ያስጨነቀ ነገር አለ እንዴ? አዎ አለ። ምንድን ነው? ንገረኝ። ዛሬ ያልጠበቅኩት ነገር ተፈጠረ እኮ። ንገረኝ፣ ምንድን ነው? ብሩክቲ የፍቅር ጥያቄ ያቀረበችልኝ። እሺ አንተስ ምን አልካት? መቼም አታሳፍረኝም። ምንም አላልኳትም። ብቻ መንገድ ላይ ጥያት ነው የመጣሁት። አንተ ያመሃል እንዴ? ማለት በሰዓቱ ደንግጬ ነበረ። ስማ፣ እሷ የመጨረሻ አማራጭ ናት። ቆይ እስከ መቼ ድረስ ነው በኋላ ታሪክ ታስረህ የምትኖረው? ነግሬሃለሁኝ። ነገ ቀጥ ብለህ ሂደህ እንደምታፈቅራት ትነግራታለህ። ከዛማ አብራችሁ ትሆናላችሁ። አስደነግጥኩሻል። በጣም ይቅርታ። ችግር የለውም። እባክሽ አትቅለስለሽ። አውቄ ነው የሰበርኩት። እዚህ ቤት እስካለሽ ድረስ በገላሽ እኔን ማዝናናት ግዴታሽ ነው። ካለበለዛ የከፋ ችግር ውስጥ ነው የምትገቢው። እባክህ ለእኔ ትንሽ አዘኔታ ካለ ተወኝ። ራሴ ላይ ያለብኝ ችግር ይበቃኛል። ይኸውልሽ እኔ ያቀረብኩልሽ ሀሳብ ችግር አይደለም። ራስሽን ነፃ አድርገሽ የምትደሰችበት እድል ነው። አስቢበት። ሲራኬ በጣም ነው የሚወድሽ። ስላንቺ ሁሌ እንደነገረኝ ነው። በጣም የሚያስቀና ትዳር ነው ያላቸው። አዎ በጣም እንግዲህ ታናናሾቻችን አግብተው ወጉን እያሳየን ነው። እኛ ቆመን ቀረን እንጂ ያው እግዚአብሔር ሲል ነው ሁሉም ነገር የሚሆነው። ናሆሜስ በቅርቡ ማግባቱ አይቀርም ማለት? እንዴት ማለት አልገባኝም። ለምን ደነገጥሽ? ያው እኔም ማውቀው ሲንግል እንደሆነ ነው። ከመቼ ነገርሽ? ምናሽ? አይ ናሆሜ ቆንጆ እና ጥሩ ስነ ምግባር ያላት እጮኛለች ነው። እሺ ጥሩ። አንቺ ግን ደህና አትመስይም። አረ ደህና ነኝ። እንደውም መንገድ ደክሞኛል። ግንጭ ልተኝ። በክፍልሽን ላሳይሽ። እረፍት ታደርጊያለሽ። በጣም አስፈላጊ ስልክ ነው፣ ማውራት አለብኝ። ችግር የለውም። ማናገር እውነትም ወንድምሽ ፍቅር ይዞታል። ስልክ ለማናገር እኮ ከቤት ወጣ። ምን አገባህ? ሲራክ ምን ነው የተፈጠረ ችግር አለ? አንተ ልጠይቅ እንጂ ጥራት የጎደላቸው የግንባታ እቃዎች እኛ ሳይት ላይ ምን ይሰራሉ? ለማን ነው የምትደውለው? አብሮኝ የሚሰራ አንድ ልጅ አለ። ሄሎ ኩራባቸው፣ ምንድን ነው እየሰማሁት ያለው ነገር? እሺ ምን አልክ? ኧረ እባክህ አጠገባችን ያለው ሳይት ነው የተያዘው። ኧረ አይደለም፣ ለዛውም እርግጠኛ ሆነው ነበር ደውሎ የነገሩ። በቃ እሺ፣ አንተ ወደ ውስጥ ግባ፣ እኔ ሁኔታውን አጣርቼ እመጣለሁ። እሺ፣ ግን በምንም ተአምር ይሄ ወሬ እኛ እንዳይወክል ተጠንቀቅ። አታስብ፣ እንደዚህ አይነት ችግር ውስጥ ነው። አንተ ወደ ውስጥ ግባ፣ እኔ አጣርቼ እመጣለሁ። ሲራክስ ለአስቸኳይ ስራ ተፈልጎ ሄዶ በሰላም? ምን ነው ሳይነግረኝ ሄደ? አረ በሰላም ነው፣ አሁን ይመለሳል። የሚያቆየው ስራ አይደለም። እሺ ይሁና። ትንሽ ለነገ ማድረስ ያለብኝ ስራ አለ። በቃ አንቺ አረፍ በይ፣ እኔ ልግባ። በልሽ አረፍ ልበል። እና አንቺ ካልሆንሽ ይህን ስራ ማን ሊሰራ ይችላል? አይ ወንድሜ፣ ይሄኔ በእንቅልፍ ልብ ስለኸው ይሆናላ። እርግጠኛ ነኝ ይህን ስራ ነው ያልሰራሁት። እዚህ ቤት እኮ በዚህ ሙያ ያለ ነው እኔ እናንተ ብቻ ነን። መክሊት፣ መቼስ እሷ ትሰራዋለሽ ብለሽ ጠርጥረሻት አይደለማ? አረ አይደለም፣ ማታ ስላልተኛች ምናልባት ክፍል የገባ ሰው ካለ ካወቀች ብዬ እኮ ነው።
አቤት ይሰርሳል። ሌሊት እዚህ ክፍል የገባ ሰው አለ እንዴ? አይ የለም። እርግጠኛ ነሽ? እኔ ገብቼ ነበር። ማለት ወንድሜ ክፍል ምን ልትሆኚ? በሩ ክፍት ሆኖ ሳየው ልዘጋው ስመጣ ወረቀቶች ተበታትኖ ነበር። እሱን ላነሳ ስል ገባው። ምን አይነት ንቀት ነው አንቺ በተኛበት ክፍሉ መግባትሽ? ንድፉን የሳበው ማን ነው? እኔ ነኝ። ይሄ ወረቀት ስንት እንደሚያወጣ ታውቂያለሽ? ብታውቂ ኖሮ በዘቀጣ አእምሮሽ እዚህ ላይ ባልሞነጫጨርሽ ነበር። እሺ ጥፋሽ ሂዱት። ሰመኛለሽ። አንቺ ነሽ ደግሞ ይሄን ሁላ ነገር እያመጣሽ እንትን የምትይብኝ። ወስኚ ስልሽ አልወስም ብለሽ ነው። እሺ የምታረጋትን አድርጊያት። ወጪ ከዚህ ስታስጠማ ሰላም። አቤት ወንድሜ። ጥራታችን ቆሻሻ መክሊት ምን ሆነሃል ሆሜ? አቤት። ማን ብሎሽ ነው ልብሴን የተኮሽው? ምን ይዘጋሻል? ተናገሪያ። ይቅርታዎቹ ተጨማዱ ስላየኩት እኔ አንቺ የነካሽው ልብስ ምለብስ ይመስልሻል? ሰምኛለሽ? አሁን ይሄንን ልብስ እንዳለ ብለው እንደሊጠባቸውሽ ናሆሚ በቃ ተረጋጋ። ልጅቷማ እኮ ያማታል፣ በደህናው አይደለም። ቆይ እሺ ብለሽ ለምንድን ነው የማናሰናብታት? አይ የትም አትሄድም። ባይሆን እኔ ያናግራታለሁ። ቆይ ሁሌ ተነግሯት ይቻላል ወይ? በዚህ ከቀጠለሽ በእጄ ጦስ ነው የምትሆነው። ጥጋበኛ ትመስላለች። ቦታዋን አታውቅም እንጂ ጥጋበኝነቷን እንኳን ወድጄላታለሁ። ጥጋበኛ ከሆነችማ አንቺንም ማዘዙ አይቀርም። ዝም በይ ልጄ። ይሄንን ነገር ስንቴን የተናገርኩት። የዚህ ቤት ሰዎች ሰው የሚላቸውን አይሰሙም። ስለዚህ አፍሽን አታበላሽ። ያው ሰራተኞች እኛን ስራ ያግዙናል እንጂ ከኛ እኩል ናቸው የሚል አመለካከት ነው ያለኝ። አንዳንዶች አሉ እንጂ የመጡበትን ረስተው ሰውን እንደውሻ የሚያደርጉ። ኦፍ ኮርስ እኔም ስናደድ ልሳደብ ወይም ደግሞ ልማታም እችላለሁ፣ ግን ደግሞ ንዴቴን መቆጣጠር ስለማልችል ብቻ ነው። ጥሩ እሳቤ ነው ያለሽ። እና ስራሽ ምንድን ነው? ተማሪ ነበርኩ፣ በቅርቡ ነው ያጠናቀቅኩት። እና በምን ተመረቅሽ? በኮንስትራክሽን ማኔጅመንት። ቤተሰባችሁ እንዳለ በግንባታ ስራ ላይ እንሰማራው። ወንድምሽም እሱ ነው የሚሰራው? አዎ። አንቺስ? በትምህርቱ አልገፋውበትም። ቀጥታ ወደ አረብ ሀገር ነው የሄድኩት። እና እዛ የቤት ሰራተኛ ነበርሻ? እንደዛ ነበር የምሰራው። ወንድሜ እየለመደ ነዋ። ምን? ሴት አይወድም፣ በተለይ ደግሞ ሰራተኛ። ትላንትና አንቺን በስርዓት ሲያወራሽ ስላየሁ ነው። ወንድምሽ ከጠበቅኩት በላይ ትምህርት ነው። አዎ ልክ ነሽ። እሺ እባክሽ ብለሽ ደግሞ ወንድሜ ክፍል ውስጥ መግባት ጀመርሽ። ይኸውልሽ የወንድሜ ልብስ ከኔ በቀር ማንም ሰው ነክቶት አያውቅም። እሺ በጣም ይቅርታ ስላላወቅኩኝ። አንቺ ሁሌም አታውቂ፣ ሁልጊዜ ይቅርታ ይደረግልሻል አይደል? በነገራችን ላይ ሽንኩርት አልወድም። እስቲ ቅመሹ። ለማንኛውም ተጠንቀቂ፣ ጥጋብሽን በረድ አድርጊው። ማለቴ መኖር ከፈለግሽ። የትናንቱ ጉዳይ ከምን አደረሰ? አንተ ውሻ እንዴት እንዲህ ታደርጋለህ? በሰዓቱ ስህተት ስለመሰለኝ ነው እንደዛ ያደረኩት። በእናታችሁ ይቅርታ አድርጉኝ። በፈጠራችሁ ለፖሊሶቹም ስህተት እንደሆነ ሄጄ እናገራለሁ። እሱንማ ትናገራታለህ። እንዴት በልብህ አትጓዝም? ለነገሩ ምን ልብ አለህ? ለማንኛውም ለጥፋት ተገቢውን ቅጣት ታገኛታለህ። ፋረ ተራውሬ ነው። ከኛ ሳይት ጋር የሚያገናኘው ነገር የለም። እሺ እንደዛ ከሆነ መልካም። ነጆማይ እሺ ካላችሁ ብዬ እኮ ነው። በነፃነት አላወራንም ማለት? አዎ ያቺ ተንከሲስ መች ታስወራን ነው። ቆይ ግን ምንድን ነው ያጋጫችሁ? ድሮም ጀምሮ እንዲህ ነበረ። አሁን ደግሞ ሲራክ ለንብረቱ እንደቀረባት ካወቀች በኋላ የባሰ ጠምዳኛለች። አይዞሽ እማዬ፣
መቼም ቢሆን እኔ አጠገብሽ እያለሁ አንገትሽን አትደፊ። አሁን ምኑን ከምኑ ልታደርጊው ነው? ያ ወንድምሽ ሲንከረፈፍ ሁሉንም ነገር አበላሽቶታል። እሷ ለወንድሟ ከነገረችው ሁሉም ነገር ያበቃለታል። እማዬ ቅድም እኮ ስለዚህ ነገር አውርተን የዘጋን መስሎኝ። ምኑ ነው የሚዘጋው ልጄ? አሁን እኮ ባዶ እጃችንን ነን። አስበሽዋል ከዚህ ቤት ብንወጣ የሚፈጠረው ነገር? እማ ለምን አትሰሚኝም? ለምንድን ነው ከዚህ ቤት የምንወጣው? ብንወጣም የድሮ ቤታችን አላለ እንዴ? እሱንስ ወንድምሽ ከሸጠው ቆየ። በእነሱ ፊት ለጉራ ብዬ ነው እንዳለ ማወራው። ተሽጧል? ምን ማለት ነው? አልገባኝም። ለምን የተሸጠው? አንቺ ውጪ እንደሄድሽ ከወንድምሽ ጋር ትልቅ ችግር ውስጥ ገብተን ነበር። ቆየ እሱ ስራስ? በሰዓቱ ስራው ቦታው በተነሳው ጸብ ተሳትፈሃል ተብሎ ታስሮ ነበር። ከስራም ተባሮ ነበር። ይሄ የማይረባ ሲንቀለቀል የማይሆን ነገር ውስጥ ገብቶ ነው የሚሆነው። እሺ ከዛስ ምን ሆነ? ከዛ በምን መንገድ እንደሆነ ባላቅም ከሰላም ጋር ተዋውቆ እኔንም ይሄን የመሰለ ቤት ውስጥ አስገባኝ። ይሁን እስቲ ዋናው እናንተ ደህና መሆናችሁ ነው። እንኪ ምን ላድርገው? ሱስ የሚያዝዝ መጥፎ ድራግ ነው እንዴ? እና ይሄን ምን ላድርገው? ጧት ሰላም ከምትጠጣ ፈሳሽ ነገር ጋር ጨምረሽ ትሰጫታለሽ። እንዳውም ጧት ለጤንነት ብለው አጠጣለች። አግኝተሽኛል እማዬ። በቃ አንቺም ረፍት አድርጊ፣ እኔም ትንሽ ልረፍ። እሺ እማዬ። ተመችቶሻል? እባክሽ የኩሽናውን እኮ ስላስጨረስኩኝ ነው። እና እኔ ምን አገባኝ? ይሄ ቦታ ለአንቺ አልተፈቀደልሽም። ገባሽ? አዎ ገብቶኛል። በውጪ አሁን ከዚህ ልጣጭ ምን ትመስላለሽ? እባካችሁ ማትረባ። እንዴት አደሩ ወይዘሮ ምሸት? ምን ነው በር ማንኳኳትም ቀረ እንዴ? በጣም ይቅርታ፣ በጣም ተቻኩዬ ስለነበር ነው። ናሆም ቤት ይኖር ይሆን? አሁን ወጣ። ደውለሽ ስልኩ አይሰራም። ምናልባት ቢሮ ሄዶ ይሆናል። ለስራ ጉዳይ ከሆነ ያው ሲራክ መጥቷል። ለሱ መንገር ትችያለሽ፣ እሱ ይነግርልሻል። ሲራክ አንተንም እየፈለኩ ነበር። ምንድነው የተፈጠረ ችግር አለ? አንተ ያስከው ሳይት ላይ በጥራጉለት ክስ ቀርቦብናል። ዝም ብሎ ወሬ ነው እባክሽ። አጣርቻለሁ። ወሬ አይደለም። እኔ እኮ ከጣቢያ ተደውሎልኝ ነው። እመቤት ከባለቤቱ በላይ ያወቀ ቡዳ ነው። ካላመንሽ ደውለሽ ጠይቂ። ሄሎ አለቃ፣ የክሱ ነገር እንዴት እየሄደ ነው? ለምን ክስ ነው የምታወራው? ማለት ተነስቷል። እሺ በቃ ምን ነው ደነገጥሽ? በጣም ይቅርታ አቶ ሲራክ፣ ደንግጬ ስለነበር ሳላጣራ ነው የመጣሁት። አይ ችግር የለውም አታስቢ። መቸኮል ከጥቅሙ ጉዳቱ ያመዝናል። አዎ ልክ ነህ። ምን ነው ትንሽ አትጫወችም እንዴ? አይ በቃ እኔ ልሂድ፣ እቸኩላለሁ። በቃ እንግዲህ አትጥፊ የኔ ልጅ። እቺ ልጅ ተጠንቀቃት እሺ ወይ? በቃ እሺ። ምን ነው? ይሄ እኮ ብልግና ነው። ይሄ ብልግና አይደለም፣ ተፈጥሮ ነው። ቢሆንም ያለ ቦታው ብልግና ነው።